ለጋኑ እኔ ልጅ አዎ አባባ ዛሬ ግን ተሸካሚ የለም። እኔ ደግሞ እንዳልሸከመው ወገቤን አሞኛል። እኔ ልሸከም እኔ ልጅ። አረ አይሆንም አባባ ይከብደውታል። ስራ አይደል እኔ ልጅ አይከብደኝም። አረ ከነጋ ምንም አልሰራውም። እባክህ ፍቀድልኝ እኔ ልጅ ካሉ እሺ። እየመጣው ነው ማሚ ቃውን ይዤ። አረ ተሸካሚ ራሱ በመከራ ነው ያገኘሁት። አትክልት ኮትኳች እኔ አለሁ የኔ ልጅ እኔ ኮተኩታለሁ። ይችላሉ መኮትኮት? አዎ አዎ ጌታዬ እችላለሁ። አባባ በጣም ጥሩ አድርገውታል እኮ። በቃ ይምጡ ውስጥ ይግቡና ላስታጥበውት። ስለዚህ መልሱ ይሄ ነው ማለት ነው። እሱ ጋር ተሳስተሃል ልጄ። በፌስታል አድርግልኝ ልጄ። ተምረዋል እንዴ አባባ? ኧረ አስተማሪም ነበርኩ የኔ ልጅ። አዎ ግን ምን ዋጋ አለው? በሽታ ሲደራረብብኝና እርጅናም ሲመጣ ስራ ቆምኩኝ። ያው አሁን ባሻኝ ጊዜ ተነስቼ የምሰራው ሲያመኝ ማቆመው የሸክም ስራ እየሰራው ነው። ከጥሮታው ገንዘብ ጋር ሲሆን ያግዘኛል። አሁንም ግን ትንሽ አሞኛል። እየታመሙ እስከ መስራት ለማን ነው ታዲያ ዋጋ የሚከፍሉት በዚህ እድሜዎት? ለፕሮጀክቴ ትልቅ ፕሮጀክት አለኝ የኔ ልጅ። አዎ ፕሮጀክታቸውን ነገሩ። ትልቅ ፕሮጀክት አላቸው። ምናልባት የዓለም ሀያል ሀገራት ለከባባድ የጦርነት ፕሮጀክቶች፣ ለትልልቅ ስፖርታዊ ውድድሮች ከሚያወጡት ገንዘብ በላይ ሳይሰስቱ የሚያወጡለት ትልቅ ፕሮጀክት አላቸው። ምክንያቱም ሀገራቱ ካላቸው ላይ ሩቡን ሲያወጡ፣ እሳቸው ግን ለፕሮጀክታቸው ያላቸውን ገንዘብ፣ አምሮታቸውን፣ ላባቸውን፣ ራሳቸውንም ጭምር አሳልፈው ሰጥተዋል። የኔ ፕሮጀክት ይህ ነው። ችግሩ ግን ልጄ ስንት ዋጋ የተከፈለለት ፕሮጀክት መሆኑን አለማወቁ ነው። በሀብትም ሆነ በድህነት ለምናሳድጋችሁ ኢትዮጵያውያን ወላጆች ልጆቻችን ስንት ዋጋ የከፈልንባችሁ ፕሮጀክቶቻችን እንደሆናችሁ ብታውቁልን ምንኛ ደስ ባለን ነበር። በዚህ ዓመት 12 ይፈተናል። ፍሬውን ላይ ጎግቻለሁ። ልጆቼ በፈተና ወቅትም በሕይወት መንገድም ሁሌም አንድ ነገር አስታውሱ። እናንተ ብዙ ዋጋ የተከፈለላችሁ ትልቅ ፕሮጀክቶች እንደሆናችሁ